በአንድ ሀገር እየተረጋጋ በሁሉም መስክ ውጤታማ የሆነና የተሳለጠ እድገት ለማስመዝገብ ዜጎች ለሀገሪቱ ሕግ መገዛት ግዴታቸው ነው። ሕግ ሁሉ የበላይ ነውና። እንደ ኢትዮጵያ ባሉ ኢኮኖሚን፣ ማህበራዊና ፖለቲካ ጉዳዮችን መሰረት ያደረጉ ስራዎችን የሚሰሩ ግዙፍ ተቋማት ባሉበት ሕግና ደንቦችን መሰረት ያደረጉ ስራዎች ይሰራሉ። ሕግ ተገዥነትን በማስፈንም የተቋቋሙለትን ዓላማ ማሳካት ይችላሉ። የታክስ ሕግ ተገዥነትም ግብር ከፋዩ ማህበረሰብ ለታክስ ከፋይነት ከመመዝገብ ጀምሮ ለእያንዳንዱ የታክስ ሕግ በመገዛት ያሉበትን ግዴታዎች አክብሮ መንቀሳቀስ የሚጠይቅ ነው። ግብር ከፋዩ ማህበረሰብ ግብርን በጊዜ ለማሳወቅና ለመክፈል ያለው ፍላጎትና ተነሳሽነት ካለፉት ዓመታት ጋር ሲነጻጸር መሻሻሎችን እያሳየ ነው። ለዚህ ደግሞ የገቢዎች ሚኒስቴር ቀደም ባሉት ዓመታት በቢሊየን ሲሰበስብ የነበረው ገቢ ወደ ትሪሊየን ማደጉ በማሳያነት የሚጠቀስ ነው። እንደ ሀገር የክልሎችን የከተማ አስተዳደርና የፌዴራል መንግስት ገቢን ጨምሮ በመቶዎች የሚቆጠር ብቻ በመቶ ቢሊዮኖች የሚቆጠር ገቢ ብቻ ስንሰበስብ ከነበረበት 2018 በጀት ዓመት በፌዴራል መንግስት ብቻ 1.1 ትሪሊየን የሚጠጋ ታክስ መሰብሰብ ችለናል። እንደ ሀገርም በዚህኛው በጀት ዓመት በ9 ወር ከ1.5 ትሪሊየን በላይ መሰብሰባችንን የሚያሳዩ መረጃዎች ነው የተገመገመው። ሀገር ከዜጎቿ ማግኘት የሚገባትን የገቢ ግብር በተገቢው መንገድ ለመሰብሰብ እንዲያስችል የታክስ ሕግ ተገዥነትን ማስፈን የግድ በመሆኑ የገቢዎች ሚኒስቴር በዚህ ዙሪያ በትኩረት ይሰራል። ይህንንም ለማረጋገጥ ከሚሰሩ የገቢዎች ሚኒስቴር ቅርንጫፍ ጽሕፈት ቤቶች መካከል አንዱ ጅማ ቅርንጫፍ ጽሕፈት ቤት ነው። የኛ አጠቃላይ ያው አገልግሎት አሰጣጥ በሁለት መንገድ ነው በዋናነት ደራሽ ያለ ነው። አንደኛ በአካል ግብር ከፋዮቻችን አገልግሎት ፈልጎ ሲመጡ ግብር በአግባቡ መጥቶ በአካል የሚከፍሉበት አሰራር አለ። ይሄ ግብር ከፋዮቻችን የተሰጣቸው ግዴታ በአግባቡ መረጃዎች አደራጅተው ይዞ መጥቶ አገልግሎት የሚያገኙበት በአካል መጥቶ አገልግሎት የሚያገኙበት አንዱ መስፈርት ነው ማለት ነው። ሁለተኛ ደግሞ እንደ ሀገሪም ያው አገልግሎት አሰጣጥ ግብር ከፋዩ በቀላሉ ግብር እንዲከፍል በቀላሉ መንገድ ግብራቸውን አሳውቆ እንዲከፍሉ ለማድረግ ታክሴሽን ወይም ደግሞ በቴክኖሎጂ የተደገፈ ዲጂታላይዝ የሆነ ገቢ አሰባሰብ ስርዓት የምንከተል ነው ማለት ነው። ቅርንጫፍ ጽሕፈት ቤቱ የደቡብ ምዕራብ አሶሳ፣ ጋምቤላና ነቀምቴ ቀጠናዎችን በማካተት ዘርፈ ብዙ ተግባራትን ይሰራል። የኛ ብራንች የቆዳ ስፋቱ በጣም ሰፊ ነው። ከዚህ አሶሳ፣ ጋምቤላ፣ ሚዛን ርቀቱ አንድ እንደ ፈተና ነው የሆነብን። ያ ፈተና ግን አለብን አልተውንም። እዛ ብራንች ላይ ታክስ ማዕከላዊ ሰራተኞች ስላሉ ከዚህ ሆነን እዛም በአካል እየደገፍን ግብር ከፋዮቻችን ቤት ለቤት እየሄድን ቤት ለቤት እየተካሄደ ግንዛቤ እንዲኖራቸው የማድረግ ስራ ይሰራሉ። እንደዚህ ርቀት አለ ብለን እየተሆነው ነገር የለም። ግብር ከፋዮች የታክስ ሕግና ደንቦችን ለማክበር ለመፈጸምና ለሕግ ተገዢ ለመሆን በእውቀት ላይ የተመሰረተ እንቅስቃሴ ሊኖራቸው ይገባል። ለዚህ ነው የገቢዎች ሚኒስቴር የታክስ ጉዳዮች ትምህርት የሞጁላር ስልጠና ስርዓት በመዘርጋት በሁሉም ቅርንጫፍ ጽሕፈት ቤቶቹ ተግባራዊ ያደረገው። በቅርንጫፍ ጽሕፈት ቤቱ የታክስ ሕግ ተገዥነት ምንነትን የተመለከተ ትምህርትና ሌሎች የሕግ ግንዛቤዎችን የመፍጠር ስራዎች ይሰራሉ። ግብር ከፋዩ በእውቀትና በመረጃ የዳበረ ግብር ከፋይ እንዲሆን ለማስቻልም በየጊዜው ስልጠናዎች ይሰጣሉ። ምን ይጠቅማል የሚለው ለምሳሌ በአገር ውስጥ የሚመረቱ ምርቶች ከውጭ ከሚገቡ ምርቶች ጋር ተወዳዳሪ እንዲሆኑ ይረዳል። በትምህርት አንድ ቀጥተኛ የሆኑ ታክሶችን እናሰለጥንበት 3 ሞጁሎችን ያካተተ ነው። ትምህርት 2 የምንለው ቀጥተኛ ያልሆኑ ታክሶችን፣ የተጨማሪ እሴት ታክስን፣ የኤክሳይዝ ታክስን፣ ቴምብር ቀረጥን እነዚህን ያካተተ ነው ማለት ነው። ስለዚህ 5 ሞጁሎችን ያካተተ ስልጠና የምንሰጥበት ነው። ክፍል 3 ደግሞ የምንለው
ወይም ደግሞ ትምህርት 3 የምንለው የታክስ አስተዳደር አዋጅን የምናሰለጥንበት ነው። ከምዝገባ አንስቶ ግብር ከፋይ ያሉት የታክስ አስተዳደር ቅጣቶችና የአስተዳደር ውሳኔዎች ምን ይመስላሉ፣ ምዝገባ ምን መሟላት አለበት፣ እንዲሁም ደግሞ የራስ ታክስ ማስታወቅ ምን መያዝ አለበት፣ እንዲሁም ደግሞ የታክስ ቅሬታ ውሳኔ ምን እንዴት አድርጎ ነው ከየት ድረስ ነው የሚሄደው የሚሉትን ያካተተ ነው ማለት ነው። ስለዚህ በአጠቃላይ እንግዲህ ከ2013 መጨረሻ ወራት ጀምሮ ወደ 2552 ከሚሆኑ ድርጅቶች 2966 ስልጠና ላይ የተሳተፉ ግብር ከፋዮችን ማሳተፍ ችለናል ማለት ነው። በገቢዎች ሚኒስቴር ጅማ ቅርንጫፍ ጽሕፈት ቤት ስር የሚገኙ ግብር ከፋዮች በየጊዜው በሚያገኙት ስልጠና ለራሳቸውና ለተቋማቸው ከሚያገኙት ተጨማሪ እውቀት ባሻገር ከተቋሙ ጋር ያላቸው ግንኙነት ይበልጥ ቤተሰባዊ እንዲሆን አድርጎታል። ከተቋሙ ጋራ ጥሩ ግንኙነቶች ነበሩን። አሁን ደግሞ ትሬኒንጉን ከወሰድን በኋላ ከዚህ በኋላ በጣም ብዙ እውቀቶችን አግኝተንበታል። እንዲህ ነው ተብሎ የሚገለጽ አይደለም። በጣም ብዙ ነገሮችን አውቀናል። በኢንካም ታክስ ዙሪያ ያለውን ታክስ ከምን መሰብሰብ እንዳለብን፣ ስለ ዊዝሆልዲንግ ታክሶች ምን አይነት ገቢ እንደሚያዝልን፣ ምን አይነት ወጪ እንደሚያዝልን በአጠቃላይ ለግብር ከፋዩ በጣም ጠቃሚና ጥሩ የሆነ ትምህርት ሰጥቶናል። ግንዛቤም አግኝተንበታል። እኔ በበኩሌ በጣም ብዙ ነገር ተምሬበታለሁ። በዚህም ገቢዎች ሚኒስቴርን በጣም አመሰግናለሁ። በጣም እንዲህ የምገልጸው አይደለም። ታክስ ተቀናሽ ሊሆኑ የሚችሉ ወጪዎችን ለይቶ ማወቅ በጣም ቀላል እፎይታ አይደለም ለግብር ከፋዩ፣ ለታክስ ለአስከፋይ ባለስልጣኑ። ስለዚህ በትክክል ይሄ ስልጠና እንደ ወጪ ሊያዙ የሚችሉ አይነት ወጪዎችን እንደ ተቀናሽ ከግብር ላይ ተቀናሽ ሊሆኑ የሚችሉ አይነት ወጪዎችን በትክክል ለይቶ ለማወቅና እሱን ነገር ለመጠቀም በእርግጠኝነት በጣም አስፈላጊ ስልጠና ነው። በገቢዎች ሚኒስቴር ተዘጋጅቶ በታክስ ተገዥነትና ሌሎች ጉዳዮች ዙሪያ የሚሰጡ ስልጠናዎች ለግብር ከፋዮች የሚያስገኘው ጠቀሜታ በቀላሉ የሚገለጽ እንዳልሆነ ይነገራል። በጣም ደስ የሚል ትሬኒንግ ነው የወሰድነው። ትክክለኛ መንግስት ባስቀመጠው ሕግና አሰራር መሰረት ጠብቀን ስንሰራ አንድ ድርጅትም አላግባብ ቅጣት ውስጥ የማይገባም እኛም ኃላፊነታችንን በሚገባ እንወጣለን ማለት ነው እና ትሬኒንግ ላይ የወሰድነው ስልጠና ላይ በጣም ጠቅሞናል እና እንደ ቅርንጫፍም ላመሰግናቸውም እወዳለሁ። እንደ ጅማ ቅርንጫፍ ትሬኒንጉን ሲሰጡን በጣም ኦብቪየስሊ ምንም አይነት ጥያቄ ይኖረን የምንጠይቃቸውንም ጥያቄዎች ይበልጥ በሚገባ ሲያብራሩልን ነበር። አንዳንድ ህግና ቀጥተኛና ቀጥተኛ ያልሆኑ ታክስ ህግጋቶች ላይ በሚገባ ስልጠናውን ወስደናል። ስልጠናውም ጠቅሞናል በጣም። ሰልጣኞች በየደረጃው የሚወስዱት ሞጁላር ስልጠና በራሳቸውና በተቋማቸው ላይ ለውጥ እንዲፈጥርና ውጤት ማምጣት እንዲያስችል ለማድረግ በየደረጃው በምዘና ይለካሉ። መጀመሪያው ሞጁል ከመቀጠር የሚገኝ ገቢ ላይ ስለ ግብር እንዴት ይሰላል እና ከዚህ ጋር ተያያዥ የሆኑ ነጥቦች ላይ ነው ስልጠና ሲሰጡን የቆዩ። በሁለተኛ ደረጃም በአጠቃላይ ከኪራይ የሚገኝ ገቢ በሚባሉት በዚህ ካታጎሪ ውስጥ ያሉ የገቢ አይነቶች፣ በሶስተኛ ደረጃ ደግሞ ዊዝሆልድ መደረግ ያለባቸው ትራንዛክሽኖች ምን አይነት ትራንዛክሽኖች ናቸው፣ እንዴትስ ዊዝሆልድ ይደረጋል የሚሉትን እነዚህም በአጠቃላይ ደረጃ በደረጃ ነው እያየን ሄድ ነው። እነዚህን 3 ሞጁሎች ከጨረስን በኋላ ዛሬ እስከ አሁን ድረስ ምን ያህል ግንዛቤ ጨብጠዋል የሚለውን ሊለካ የሚችል አይነት ፈተና አዘጋጅተው እሱን እየፈተኑ ነው። ፈተናው አሪፍ ነው። እውነቱን ለመናገር በጣም ደስ የሚል አሪፍ ያው በተማር ነው ሰው ያው የሚለካ በሚያውቀው ነገር ነውና እነሱም እኛም ጊዜያችንን ያጠፋንባቸው ፖይንቶች ናቸው ለፈተና ዙሮ የመጡት። ደስ የሚል ነበር። አሪፍ ነው። ይህን ስልጠና ሲከታተል አንድ ግብር ከፋይ በተማረው ትምህርት ስለተከታተለ ብቻ ወደ ቀጣይ ትምህርት ይመዘናል። ከተማሩት ትምህርቶች ውስጥ ፈተና በራሳችን በስራ ክፍሉ አዘጋጅተን እንፈትናቸዋለን ማለት ነው። አንዴ ነው። ሌላው ደግሞ ክላስ ውስጥ መገኘት አለበት። 85 እና ከዛ በላይ % ባለው የትምህርት ጊዜ ክፍል ውስጥ መገኘት አለበት። ይሄ ደግሞ በአቴንዳንስ ነው የሚወሰድ። እንደገና ግሩፕ ስራዎች አሉ፣ የተሳትፈዋል። እነዚህ አንድ ላይ በመደመር ይሄ ግብር ከፋይ የዙሩን ወይም ደግሞ የትምህርቱን
50% እና ከዛ በላይ ማምጣት አለበት ነው ወደ ቀጣይ ዙር ለማድረግ። በዚህ ልክ ነው ፈተናውን የሚፈተኑት። እንደ ሚኒስቴሩ በታክስ ከፋዮች ትምህርትና ዳይሬክቶሬት ተዘጋጅቶ በሁሉም ቅርንጫፍ ጽሕፈት ቤቶች ተግባራዊ እየተደረገ ያለ አሰራር ስርዓት ነው ማለት ነው። በገቢዎች ሚኒስቴር ጅማ ቅርንጫፍ ጽሕፈት ቤት የሚሰጠው የታክስ ሕግ ተገዥነትን መሰረት ያደረገው ስልጠና ለግብር ከፋዩ ማህበረሰብ ብቻ ሳይሆን በተለያየ ደረጃ ለሚገኘው የማህበረሰብ ክፍልም ጭምር የሚሰጥ ነው። ከክልሎች ጋር በጋራ ሆነን በሁለተኛ ደረጃ ትምህርት ቤቶች ላይ የታክስና ጉምሩክ ክበብ በማቋቋም የታክስ ሕጎችን፣ የጉምሩክ ሕጎችን እና አጠቃላይ በኢትዮጵያ ውስጥ ያሉ የታክስ አሰራር ስርዓቶችን የምናስተምርበት ነው። ይህም እንግዲህ ራሱ ሆነ አሰራር ስርዓት ተቀርጾ እየሰራን ያለበት ሂደት ነው። ያም እንግዲህ በዋናነት በዘንድሮ ዓመት ከአንደኛ እስከ 3ኛ ዙር የጥያቄና መልስ ውድድር በማድረግ አንዱ መርሃ ግብር በመሆኑ አገር አቀፍ ላይ የሚሳተፍ አንድ ተማሪ ለይተን አገር አቀፍ ውድድሩን እየጠበቅን ያለ ነው ማለት ነው። የዚህ ፕሮግራም ዓላማ እነዚህ ወጣቶች ነገ ሀገር ተረካቢዎች ናቸው፣ የፖሊሲ አርቃቂዎች ናቸው፣ እንዲሁም ደግሞ ግብር ከፋዮቻችን ናቸው የሚሆኑት ማለት ነው። ስለዚህ ይሄን ከስር ጀምሮ እንደ ተቋምም ካሪኩለም በመቅረጽ እየተሰራ ያለው ስራ ተጠናክሮ እየቀጠለ ያለበትና ተጠናክሮ መቀጠል ያለበት ስራ ነው ብለን መውሰድ እንችላለን። ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ። ከቅርብ 2 ዓመታት ወደዚህ ባሉን ዩኒቨርሲቲ ተቋማት ላይ የሕግና የቢዝነስ ተማሪዎችን ወደ ስራ ዓለሙ ከመቀላቀላቸው በፊት የታክስ ሕጎችን እናሰለጥናለን። ይሄም ከጉምሩክ ኮሚሽንና ከሚመለከተው ከተመረጠው ዩኒቨርሲቲ ጋር በጋራ በመሆን ይህን ስልጠና እየሰጠን ያለበት ሂደት ነው ያለው። በዘንድሮ ዓመት ብንወስድ ከጅማ ዩኒቨርሲቲ 75 የሕግና የቢዝነስና ኢኮኖሚክስ ተማሪዎች የተውጣጡ የታክስ ሕጎችን ስልጠና በመስጠት ፈተናን በመፈተን የተለያዩ የመጨረሻ ፕሮግራም በማዘጋጀት የሽልማት ፕሮግራም በማዘጋጀት 6 ተማሪዎችን የሞባይልና ላፕቶፕ በመሸለም ነገም እነዚህ ወጣቶች ስራ ፈጣሪዎች ናቸው። የመንግስትን ስራ ብቻ ሄዶ የሚገቡ ሳይሆኑ ስራ ፈጣሪዎች በመሆናቸው ቅድም ያለውን የገቢዎች ሚኒስቴር ራዕይ ከማሳካት አንጻር ትልቅ ስራ የተሰራበት ሂደት ነው ያለው። በአዲስ መልክ የንግድ ዓለምን የሚቀላቀሉ የማህበረሰብ ክፍሎች በገቢዎች ሚኒስቴር ህጋዊ ግብር ከፋይ ሆኖ አለመመዝገብ አንዱና የመጀመሪያው የታክስ ህግ ተገዥነትን የሚጥስ ሲሆን በተጨማሪም ግብርን በትክክለኛ አለማሳወቅ የአሰራር ሂደትን የሚፈትን ተግባር ሆኖ ይታያል። አንድ ግብር ከፋይ ቢያንስ 2.5% የሴልሱን ንግድ ትርፍ መክፈል አለበት ብሎ አዋጁ ስለደነገገው ወጪና ገቢ ከሌለው ግብር ከፋይ ነው ማለት ስለማይቻል በህጉ መሰረት፣ ስለዚህ በተለይ ዜሮ የሚያሳውቅ ግብር ከፋይ ወጪም የለኝም ገቢም የለኝም ካለ ግብር ከፋይ ወይ ወደ አሰራር ስርዓቱ መጥቶ ንግዱን አሳልጦ ፕሮፊቱን አትርፎ ንግድ እንዲከፍል ማድረግ፣ አለበለዚያ ደግሞ ከንግድ ስርዓቱ ወጥቶ ለሌላው እድል መክፈት ስለሚያስፈልግ፣ ስለዚህ ያው ዘንድሮ ምን ጫና ስላለባቸው ቀጣይም ዜሮ እያሳወቁ መቀጠል የማይቻል መሆኑ እንዲገነዘቡ ከወዲሁ ማሳሰብ እንፈልጋለን። ዜሮ እያሳወቀ የሚቀጥል በግምትም በታሰራር አዋጁ መሰረት በግምት በተመሳሳይ ዘርፍ ገምተን አነስተኛ አማራጭን የማስከፈል ሂደቱ ስላለ ግምት ደግሞ ያው ሳብጀክቲቭ ስለሆነ እነሱንም ስለሚጎዳ ወደ ትክክለኛው የንግድ ፍቃድ አሰራር ውስጥ ገብቶ ስራውን ግብር እንዲከፍሉ ከወዲሁ ለማሳሰብ እንፈልጋለን ማለት ነው። ገቢና ወጪን በአግባቡ በተጠቀሰው የጊዜ ሰሌዳ መሰረት አለማቅረብና አለማሳወቅ ለግብር ሰብሳቢውም ሆነ ለግብር ከፋዩ ቀጣይ እርምጃ ፈታኝ ነው። ዛሬ ወደዚህ የመጣሁት የ2017 ዓ.ም የሂሳብ ኦዲት ለማስደረግ ለዛ የሚፈልጉትን መረጃ ጠይቀውኝ ያንን ለመስጠት ነበር የመጣሁት። እንደ ገቢዎች አሁን ባለው ሁኔታ አሪፍ ነው። እንደ አጠቃላይ በሀገር አቀፍ ደረጃ በትክክለኛው በሂሳብ መዝገብ መሆኑ በጣም የሚደገፍ ነው። ለምን
ሁለት ጥቅሞች አሉት። አንደኛ ራሱ ተቋሙ እንደ ተቋም እንዲቀጥል የሂሳብ መዝገብ መያዙ የት ጋር እንዳለ ያግዘዋል በጣም። ስለዚህ ችግር ካለ ችግሩን ማስተካከል እንዲችል፣ ትርፋማ ካልሆነ ወደ ትርፋማነት እንዲመጣ ሰነዱን ሲያውቀው ነው በትክክለኛው መንገድ ሂሳብ ሰነዱ ተይዞ የት ጋር እንዳለ ማወቅ ይችላል። በዛ መሰረትም የመንግስትን የሚጠበቅበትን ግብር ምንም አይነት ክፍተት ሳይኖር መክፈል ይችላል ማለት ነው። ስለዚህ እንደ ነጋዴውም እንደየትኛውም የስራ ዘርፍ በንግድም የትኛውም የስራ ዘርፍ ላይ አንድ ግብር ከፋይ ማወቁ በጣም ጥቅም አለውና ሂሳብ ሰነዱን በትክክለኛ መንገድ መያዝ በጣም ጠቃሚ ነገር ነው። ስለዚህ ለሁላችንም ያ ትክክለኛ መንገድ ነው ብዬ አምናለሁኝ። ታማኝ ሆነን ህጋዊ ከሆንላት በግብር አይደለም የቆሙት ብዙ ሀገራት። በተለይ በአራቱ ታክስ ማዕከላት ማለት ይቻላል በነቀምት፣ በአሱሳ፣ በጋምቤላ እንዲሁም በደቡብ ምዕራብ ኢትዮጵያ በሚገኝ አካባቢ ያሉ ግብር ከፋዎች ናቸው። እነዚህ ግብር ከፋዎች ያው ተበታትነው እንዳሉበት በመሆኑ የማሳወቅ ስራው ያው ፈታኝ ያደርገዋል ማለት ነው። አንዱ ይህንን ለማቅለል የተቻለው እነዚህ ግብር ከፋዎች ባሉበት ሆኖ ኢፋይል እንዲያደርጉ አድርገናል ማለት ነው። በንግድ ትርፍ ያው የእቅዳችን 92% ማሳወቅ አለበት ብለን ነው ያዝነው። ከመጀመሪያው 91.35% አሳውቁልናል ማለት ነው። ይሄ ቀላል አይደለም። ካለን ነባራዊ ሁኔታ አይተን ስናይ የኛ ግብር ከፋይ እንደ ተበታትነው ባሉበት ስርዓት ስናያቸው ያው ቀላል አይደለም። ያው ጥሩ ነው። ከእቅዳችን ኦልሞስት ወደ 100% ወደ መጠጋት ደርሰናል ማለት ነው። ስለዚህ ማሳወቅ ላይ የተሻለ አፈጻጸም አለው። ይሄ አንዱ እንደ ስርዓት የወሰነው የሞጁራል ስልጠና፣ ቤት ለቤት ቅስቀሳ ከክልሎች ጋራ በመቀናጀት ስንሰራ የሰራቸው ስራ ውጤት አምጥቷል ማለት ይቻላል። በገቢዎች ሚኒስቴር የተመዘገበ ገቢና ወጪን በወቅቱ ያሳወቀ ግብር ከፋይ ግብሩን በወቅቱ ለመክፈል የሚያስችለው የተደላደለ መንገድ ቀድሞ በመክፈቱ ለግብር ሰብሳቢው አካልም ሆነ ለራሱ ምቹ የስራ ሂደትን ይፈጥራል። በጅማ ቅርንጫፍ ጽሕፈት ቤት የሚገኙ ደንበኞችም ክፍያቸውን በጊዜ ለመፈጸም ይጥራሉ። የተፈጠረባቸው ችግሮችም ካሉ በተለያየ አግባብ ለተቋሙ ያቀርባሉ። ኦዲት የ2017 ተሰርቶ እሱን ትንሽ ብሩን ለመክፈል አቅም ስላነሰኝ በለ3 ወር እንዲከፋፈልልኝ ጠይቄያቸው ተባብረውኝ በየ3 ወር እንዲከፈል ረድተውኛል እና ሰራተኞቹን በጣም አመሰግናለሁ። ደስ ብሎኛል። ሌላ ቢሮዎችም እንደነሱ የሚተባበሩሽ፣ የሚረዱሽ፣ የቸገርሽ የሚያስረዱሽ ሆነ ጥሩ ነው። ተፈጽሟል። በጣም ደስ ብሎኛል። አመስግኛቸው ነው የወጣሁት። ክፍያ 50% ማሳወቅ አለበት ብለን ወደ 44% በክፍያ ያሳውቁልናል ማለት ነው። ስለዚህ የተሻለ ነው። ያው ይቀራናል እዛ ላይ የህግ ተገዥነቱ ትንሽ አሁንም ሌት ነው። ያው በታክስ ኦዲት፣ በኢንቨስቲጌሽን፣ በስሌት ያው ወደ ኋላ ደግሞ ሄደን ምን ሰራው ስራ እንዳለ ሆኖ እሱን እየሰራን ነው። የተጨማሪ እሴት ታክስን ስንወስድ በማሳወቅ አቀራረብ አሁንም 90% ማሳወቅ አለበት ብለን ነው ያዝነው። 91% አሳውቁልናል። ኦልሞስት እሱን ከእቅድ በላይ ማለት ይቻላል ሙሉ በሙሉ እንዲያሳውቅ ተደርጓል። በክፍያ ግን ዝቅተኛ አፈጻጸም ነው ያለን። የተጨማሪ እሴት ታክስ አብዛኛው በየወሩ የሚያሳውቁ ስለሆነ የኛ ግብር ከፋይ ደግሞ በብዛት ቡና ላይ ኮንስትራክሽን ላይ የተሰማሩ ግብር ከፋይ ስለሆነ ሁሌ ስራ ውስጥ የሌሉ በመሆናቸው ያው 18% ነው። ስለዚህ እሱ ዝቅተኛ ነው ብለን ይዘናል። እዛ ላይ ያው ቀጣይ ርብርብ የማድረግ ስራ እንዳለብን እና በካሬጅስተርም ቁጥጥር በኢንተለጀንስም ስራ ተሰርቶ የህግ ማስከበር ስራ መስራት አለበት ብለን ስራ ውስጥ ነው ያለነው። እሱ እየተሰራ ነው። ቅርንጫፍ ጽሕፈት ቤቱ የታክስ ህግ ተገዥነትን ለማስፈን የገቢዎች ሚኒስቴር ባወጣቸው ህግና ደንቦች ላልተገዙና በአሰራር ሂደት ውስጥ ለማያልፉ የተለያዩ የህግ ማስፈጸም እርምጃዎችን ይወስዳል። 2 ቅጣቶች አሉ። አንደኛ አስተዳደራዊ ቅጣት አለ። በገንዘብ የሚቀጡበት ወለድ መቀጫም ጨምሮ በወቅቱ ካላሳወቁ፣ በወቅቱ ካልከፈሉ እርምጃ የሚወሰድባቸው በአስተዳደራዊ ውሳኔ አለ። ሁለተኛ አስተዳደራዊ ውሳኔ ብቻም ሳይሆን ደግሞ በታክስ ወራና ማጭበርበር ጋር የተያያዙ
ገቢን በመደበቅ እና ሐሰተኛ ሰነዶችና ሐሰተኛ መረጃ በመጠቀም ግብራቸውን አጨበርብሮ የሚያቀርቡት ካሉ ደግሞ በወንጀል የምናስጠይቅበት አሰራር አለ ማለት ነው። ብቻችን ሳይሆን የፌዴራልና የክልል ግብር ከፋዮች ጎን ለጎን ደረሰኝ የማይቆርጡት ላይ በየክልሉ ተቀናጅተን ስራ እየሰራን እንገኛለን ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ በወቅቱ የማያሳውቁ በወቅቱ የማይከፍሉ ካለ አጠቃላይ ኦዲት እናደርጋለን። ታክስ ኦዲት በታክስ ኦዲት በኩልም ኦዲት የሚደረጉበት አግባብ አለ። ወጣ ያለ ትላልቅ ስወራና ማጭበርበሮች ካሉ ደግሞ ወደ ኢንቨስቲጌሽን ኦዲት ሄዶ ኢንቨስቲጌሽን ኦዲት አድርገን ውሳኔ በአስተዳደራዊ ውሳኔ እናወጣለን። አስተዳደራዊ ውሳኔ ብቻም ሳይሆን ደግሞ በወንጀል እንዲጠየቁ እስከ ለወንጀል ምርመራ የምናስተላልፍበት አግባቦች አሉ ማለት ነው። በግብር ከፋዩ ዘንድ ከሚስተዋሉ ክፍተቶች አንዱና ዋነኛው የሽያጭ መመዝገቢያ ማሽን አለመጠቀም ወይም ግብይትን በደረሰኝ አለመፈጸም እንደሆነ ይነገራል። እንደዚህ ያሉ መሰል ችግሮችን ለመፍታት የታክስ ሕግ ተገዥነት ላይ ያተኮረው ስልጠና የማይተካ ሚና ይኖረዋል። የስልጠናውን እድል እንዳገኘ እንደ አንድ አካል እኔ በበኩሌ የራሴን ክፍተቶችም እንትን ብያለሁ። ከዛም በተረፈ ደግሞ እኛ ጋር የሚመጡ ደንበኞች ይዘዋቸው የሚመጡ ዶክመንቶች ላይ የሚታዩ ክፍተቶች ሙሉ በሙሉ በዚህ ስልጠና የሚስተካከሉ እና ሊቀንሱ የሚችሉ አይነት እንትኖች ናቸው። ስለዚህ እንደ የገቢዎች ሚኒስቴር ባለመሰልቸት እንደዚህ አይነት ስልጠናዎችን በየጊዜው እያዘጋጀ በሌላም በቀጣዩም ዙር ሰፋ ባለ ሁኔታ የሰው ማለት የተሳታፊዎቹን መጠንም ሰፋ ባለ ሁኔታ በደንብ ጊዜ አመቻችቶ በቀጣይነት ቢሰጥ ይሄ እንትን በታክስ ከፋዩ በኩል ያለውን ውጣ ውረድ በግብር ከፋዮች በኩል ያሉትንም ካለማወቅ የተነሱ ስህተቶች እንደዚህ አይነት ነገሮችን በሙሉ ይቀንሳል ብዬ አስባለሁ። ታክስ መረጃ የሚባል አለ። ሽያጭ መዝገቢያ መሳሪያ በአግባቡ ካሽ ሬጂስተር ወይም ሽያጭ መዝገቢያ መሳሪያ አላቸው ወይ፣ ደረሰኝ አላቸው ወይ፣ በአግባቡ ይቆርጣሉ ወይ አይቆርጡም የሚሉ ክሮስ ቼክ የምናደርግበት የራሳችን የሆነ የቁጥጥር ስርዓት አለ። ከዛ ውጭ የሶስተኛ ወገን መረጃ የምንሰበሰብበት የመረጃ አሰባሰብ ስርዓት አለ። ለምሳሌ ኦዲት ሲደረጉ ድርጅቶች ራሳቸው የሚያቀርቡት መረጃ አለ። ከዛ መረጃ ውጭ ደግሞ እኛ በተለያየ አካላት የሶስተኛ ወገን መረጃዎችን እንሰበስባለን። ከባንኮች፣ ከግብርና፣ ከነዳጅ አቅራቢ ድርጅቶች ከተለያየ በዘርፋቸው በተሰማሩበት ዘርፍ መሰረት እያንዳንዱን የሶስተኛ ወገን መረጃ እንሰበስባለን። ያ መረጃ ግብር ከፋይ ያቀረበው መረጃ እና ያ ሻጩ የሰጠው መረጃ ክሮስ ቼክ የምናደርግበት አግባብ አለ። ትክክል ከሆነ ይቀጥላል፣ ካልሆነ ለኦዲት ግኝታችን ጥሩ መረጃ ስለሚሆነ ሶስተኛ ወገን መረጃዎችን እንጠቀማለን። ስለዚህ በዚህ ስራ ክፍል ውስጥ እነዚህ ለሕግ ተገዥነት የሚያግዙ የአሰራር ስርዓቶች፣ ማኑዋሎች፣ ቡድኖች የተዋቀሩ ስለሆነ በዛ መልኩ ስራዎችን እንሰራለን ማለት ነው። ደረሰኝማ በትክክል መቁረጥ፣ ግብር በትክክል መክፈል እኛንም አገርንም አካባቢያችን ሁሉ መጥቀም ስለሆነ ሰው የሰራውን በትክክሉ የመንግስትን ለመንግስት የራስን ለራስ መጠቀም ግዴታ ነው። ግዴታችንም ማወቅ አለብን እና መክፈል ያለብንም በትክክሉ መክፈል ነው። እንደራስ የመውደድ ምልክቱ ግብር ከፋይነት ነው የዜግነት ኩራቱ። ግብር የሀገር ክብር፣ ግብር ለዜጎች ክብር፣ ግብር የሀገር ክብር፣ ግብር የገቢዎች ሚኒስቴር ጅማ ቅርንጫፍ ጽሕፈት ቤት የታክስ ሕግ ተገዥነትን ለማስፈን አበክሮ በመስራቱ በቅርንጫፍ ጽሕፈት ቤቱ የተለያዩ ውጤቶች እንዲመዘገቡ አስችሏል። ግብር ከፋዮቻችን ተቋሙን ወደው ወደ ተቋሙ እየተቀላቀሉ ያሉበት ሂደት ነው ያለው። በየአመቱ የግብር ከፋዮች ቁጥር እየጨመረ ነው ያለው። ይህም አንዱ ማሳያ ነው። ስለዚህ ከዚህ አንጻር ትምህርት ክፍሉ በዚህ ማየት እንችላለን። እየሰጠ ያለውን ትልቅ ስራ በዚህ መገምገም እንችላለን ማለት ነው። ግብር ከፋዮቻችን ግንዛቤ ሲያገኙ፣ ግብር ከፋዮቻችን ትምህርት ሲማሩ አጠቃላይ ውጤት ይመጣል። ትክክለኛውን ግብር በወቅቱ በመክፈላቸው ምክንያት እንደ ቅርንጫፍ ጽሕፈት ቤት በየአመቱ የሚሸለሙ ግብር ከፋዮች እያደጉ የመጡበት ሁኔታ አለ። ለምሳሌ ካምና ከ2.5 ዘንድሮ ወደ የ11 ወር ወደ 3.5 ቢሊዮን ገቢ ሰብስበናል ማለት ነው። ይሄ አንዱ ማሳያው ምንድነው? ግብር ከፋዮቻችን በየጊዜው የሚያሳውቁት የሚከፍሉት ገቢ የተሻለ ሆነዋል ማለት ነው። ሁለተኛ ደግሞ ግብር ከፋዮቻችን ሂሳባቸውን በአግባቡ የሚይዙ ከሆነ በኦዲት ጊዜ የሚመጣውን ውጤት እየቀነሰ የመጣበት ሁኔታ አለ ማለት ነው። ገቢ አሰባሰቡ ሂሳብ ላይ የተመሰረተ ነው። የደረሰኝ አያያዙ፣ አጠቃቀሙ፣
ሂሳብ አያያዙም በየጊዜው እያደገ የመጣበት ሁኔታ ነው ያለው። ስለዚህ ሆሊስቲክ የሆነ ሙሉ በሙሉ ፐርፌክት ባይሆንም የግብር ከፋዮቻችን የግብር አከፋፈል ስርዓቱንና ሂሳብ አያያዙን በየጊዜው እያደገ የመጣበት ሁኔታ አንዱ የትምህርት ውጤት ነው ማለት ነው። ታማኝ ሆነን ሕጋዊ ከሆንላት በግብር አይደለም የቆሙት ብዙ አገራት። የታክስ ሕግ ተገዥነትን በማስፈን የሀገር ልማትና ኢኮኖሚያዊ እድገት እንዲፈጠር የገቢ ግብርን በአግባቡ ለመሰብሰብና በእውቀት የዳበረ ግብር ከፋይ ማህበረሰብ መፍጠር የገቢዎች ሚኒስቴር የዕለት ተዕለት ተግባሩ ነው። ይህንኑ ለማስቀጠል የጅማ ቅርንጫፍ ጽሕፈት ቤት የተሻለ የታክስ አሰባሰብ እንዲኖር በትጋት እየሰራ ይገኛል። እንደ ተቋም እንግዲህ አገሪቱን ገቢ በአገሪቱ ወጪ ለመሸፈንና ቀጣይም ከፍተኛ እቅድ ይጣልብን ስለሆነ የሚመለከታቸው አካላት ለገቢው ርብርብ ያደርጉ። አሁን ቅድም ያነሳሁት ክልሎች ያው አንድ ሀገር ነው ያለን፣ የጋራ ገቢ ነው የሚለው ነገር አስበን ሁላችንም ለገቢው ላይ ርብርብ ብናደርግ ይሄ ደረሰኝ አሰጣጥ ስርዓቱም ወጥ ሆኖ ሀገራዊ ቢሆን እነዚህ ነገሮች ቢስተካከሉ እንደ ሀገር እኛም ውጤታማ ስራ እንሰራለን። ሀገሪቱም ደግሞ የሀገሪቱን ገቢ በወጪ ለመሸፈን ያቀደችውን እቅድ ወደፊት አሳክታ የለማች የበለጸገች ኢትዮጵያን እንድናይ የሁሉም ርብርብ ያስፈልጋል። በሁሉም ገቢዎች ሚኒስቴር ተቋማት ላይ የሞጁላር ስልጠና እየተሰጠ እንዳለ ይታወቃል። ስለዚህ ይህን እድሉን ያላገኛችሁ ግብር ከፋዎች በዚህ አጋጣሚ በተመዘገባችሁበት ወይም ደግሞ በሚቀርባችሁ ቅርንጫፍ ጽሕፈት ቤት በመቅረብ ትምህርቱን እድሉን ያላገኛችሁ ስልጠናውን እንድትከታተሉ ተቋሙ በትምህርት ክፍሉ ባለሙያዎችና በትምህርት ዳይሬክቶሬት በኩል ተዘጋጅቶ በነፃ በሁሉም ቅርንጫፍ ጽሕፈት ቤቶች እየተሰጠ በመሆኑ ስልጠናውን ያልተከታተላችሁ ያልወሰዳችሁ የድርጅቶች ኃላፊ ስራ አስኪያጅ እንዲሁም ደግሞ ድርጅት ባለቤቶች ቀርባችሁ ስልጠናውን እንድትወስዱና ግንዛቤውን እንድትወስዱ በዚህ ጥሪ ያቀርባለሁ ማለት ነው። በኃላፊነት ላይ ያለን የሆን ሕዝብ አገልጋይ የድርሻችን ይወጣ ክቡር ነው ግብር ከፋይ። ግብርን የማያጭበረብር በጊዜው የሚያሳውቅና የሚከፍል ዜጋ የአገር ግንባታ ሂደት ውስጥ ጡብ ማስቀመጥ የሚችል ይሆናል። የታክስ ሕግ ተገዥነትን በማስፈንና በማረጋገጥ በፈቃደኝነት ላይ የተመሰረተ የግብር አከፋፈል ስርዓት መገንባት ደግሞ የገቢዎች ሚኒስቴር እያሻሻለው የመጣው ተግባሩ ነው። ለዜጎች ክብር